በስተመጨረሻም ፍቅር እንግዲህ ሊሊዬን በመስኮት ወርውራ ጥላታለች ማለት ነው። እንግዲህ ፍቅር ብርቄ የሚባል ቀጣይ ስም ሰጥታት በዚህ ስሟም ያልተደሰተችበት እንደሆነች እና ዘወትር ደግሞ በንዴትም እንግዲህ ዴቭ ለሷ መሆን ስላልቻለ በዙሪያ ያሉ ሰዎችም ሊረዷት ስላልቻሉ ውስጧ ንዴት እንዳለባት እናውቃለን። በዚህም ከዚህም በፊት አደይና ሊሊን እንደማትወዳቸውና የታወቀ ነው። አሁን ደግሞ ሊሊ እንግዲህ ከእናቴ ውሰዱኝ እያለች በጣም ስታስቸግራቸው እንግዲህ እናቴ ብላ የምትሰይመው በአሁኑ ሰዓት የፍቅርን እናት ነው በማለት ለአደይ ይነግራትና ባቡሬ ወደ ቤት እንድትሄድ ወደ እነ ፍቅር ቤት ትደረጋለች። ከዛም ደብን እንግዲህ እናቴን ጥራልኝ፣ እናቴን እፈልጋታለሁ፣ እሺ ሊልዬ ላምጣልሽ በማለት እንግዲህ እዛ አስቀምጧት ሲሄድ እንግዲህ አንቺ እውነት ያበርሽ አይደልሽም፣ ብርቄ ብርቄ አትበይ፣ ውሸትሽን ነው፣ አላበድሽም፣ እንግዲህ ስምሽን መቼ ቀይረሽ ነው እያለች ስትስቅባት በንዴት ታብዳለች። እንደ እብድ የሚያደርግሽ ውሸትሽን እንጂ አላበድሽም በማለት ትነግራታለች። እንዴ አንቺ ምንድን ነው እንደዚህ የምትይኝ? እኔ ምን ትመስላለች ኮተታም ስትላት ፍቅር በጣም ትነድዳለች። እስኪ ሰውነትሽን አንቺ ኮተታም ስታብርቄ አትይኝ በማለት ትግል ይገጥማሉ። በዚህም ጊዜ ዴቭ ይደርስና ምን እያለች ነው አንቺ ፍቅር ግን ጤነኛ ነሽ ወይ? ልጅ ለምን ራቅ አትያትም እባክሽ በማለት ይገላግ ፍቅር ውጪ ብሎ ያስወጣታል። እኔ ምን አደረግኩኝ በማለት ብትጠይቀም አይገባሽም፣ እንዴት ከእሷ ጋር ጤነኛ ናት እንደ አሟታል እኮ ከእሷ ጋር ግብ ግብ ትፈጥሪያለሽ በማለት እንግዲህ እድሜ ልክሽን አትሻሻይም እንዴ አትማሪም እንዴ በማለት በመጮህ እንግዲህ ፍቅርን እንዲያወጣ ሲያደርግም ዴቭንም ለመጠጋት ሊሊ አልፈልግም ትለዋለች። በዚህን ሰዓት ነበር እንግዲህ ሊሊ መስኮት ላይ ወጥታ እንግዲህ ለመብረር እፈልጋለሁ እያለች እንግዲህ ባየችባት ሰዓት ፍቅርም ሂዳ ተጠግታ በዛ ፎቅ ላይ ወርውራ ለመጨረሻ ጊዜ ጣለቻት። እንግዲህ ዶክተሩ በሕክምና ላይ ያሉ ሁላቸውም አደጋ ላይ እንደሆኑ ሪፖርት ተደርጎበት በጣም ተጨናንቋል። ምክንያቱም ሁላቸውም በሽተኞች የወሰዱት መድኃኒት ኤክስፓየር ዴት ያለው ስለሆነ ምንድን ነው እያለ አሁን እየነቃ የቤዛን ስራ እያወቀባት ተገኝቷል። በሌላ ጊዜ በሌላ ቦታ ደግሞ እንግዲህ አሁን ዴቭ የመጨረሻ የአደይን ውሳኔ እንድትነግረው ቁጭ አድርጎ ጠይቋታል። ባክሽ አደይን አሁን በጭንቀቴ በዝቶብኛል፣ ከዚህ በኋላ የመጨረሻውን ንገሪኝ፣ ሊሊ ሊሊ እያልሽ አንቺ በሷ ማሳበብሽን አልፈልግም፣ የመጨረሻ ውሳኔ እንድሰጭኝና አንቺ ለእኔ መሆን ማትችይ ከሆነ ወደ ገጠር ወደ ቤተሰቦቼ እሄዳለሁ፣ ባሌ ስልሽ ሁኚ አብረን እንሆናለን እስከምትይኝ በትዕግስት እየጠበቅኩ ነበር። አደይ የኔ ስሜት በደንብ ታውቂዋለሽ፣ በጣም እንደምወድሽ ትረዳሻል። እኔ ይቅርታ አለች አደይ። ይቅርታ እንድትይኝ አልፈልግም፣ ለእኔ ያለሽ ፍቅር ከቀን ወደ ቀን እየላላ ነው። ስለዚህ ምን ይሻለኛል? አባትሽንም እና ሁሉንም ነገር አውቃለሁ። አንቺ ግን በተመሳሳዩም አንቺ ፍቅር አልሰጠሽኝም አላት። እኔም አንተን ባልወድህና ባልፈልግህ ለምን ይሄን ነገር አደርጋለሁ አለችው። እኔ አንቺን በሰሞኑ እንደተገነዘብኩሽ ለእኔ ያለሽ ስሜት ዝቅተኛ ነው አላት። እንደሱ አይደለም፣ ልትረዳኝ መቻል አለብህ። እኔ እኮ በጣም ተጨንቄያለሁ። በአንተ ቦታ እኔን እስኪያስበኝ ምን ላስብ ነው የምትይኝ በማለት ዴቭም ይናገራል። እኔና አንተን አገባለሁ ብዬ ወደ ገጠር ብሄድም ገጠር ግን ስደርስ ልዩ የደረሰኝን ነገር ቁጭ ብዬ ልነግርህ ተረዳኝ አለችው። በሌላ በኩል ደግሞ ቤዛ እና ወንድሟ እድሜ ልክ እስራት እንግዲህ ተፈርዶባቸዋል። ምክንያቱም መድኃኒቱን እነሱ እንደዚህ እንዳቀነባበሩት ስላወቀ ዶክተሩ ሁለቱንም ከቦታው ጠርቶ ነበረ ኢንስፔክተሩን ያስጠርቶ ያስያዛቸው። በዚህን ሰዓት እንግዲህ ሁለቱም እድሜ ልክ እስራት ተፈርዶባቸው ዋጋቸውን አግኝተው ምንም አይነት ቤዛም ጥቅም ሳታገኝ ወደ እስር ቤት እንደነበረች አሁን ደግሞ እድሜ ልኳን እንደማትፈታ ተደርጋለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። አደይ ቀጣዩ ፓርቲ ዘመተንላቸዋል። እንግዲህ አደይና ዴቭ በስነ ስርዓት በአሁኑ የመጨረሻ ውሳኔ በሚለው ቁጭ ብለው ተነጋግረውበታል። አባቷ ጋር ሂዳ ከእናቴ እንኳ ትረዳኛለች ብዬ ያሰብኳት እናቴም ሳትረዳኝ ነው ያገኘኋት። እሷንም ለማሳመን ብሞክርም ግን አባቴ ግን ለማይወደው ሰው ዝግጅቱን ጨርሶ እንደጠበቀኝ ንገርህ።
በዚህ መከራ ውስጥ አልፌ አንተን ብዬ ነው ከዛ ውስጥ ሁሉ አምልጬ የመጣሁት። አንተ እዛ ያለውን ችግሬን ስላልተረዳኸኝ አልተረዳኸኝም። አዎ እሱ ይገባኛል አደይ አላት። እሺ አሁን ምን ይሻለኛል? የመጨረሻ እረዳሻለሁ፣ ይቅርታ አድርጊልኝ አለ። ከአንተ ውጭ ማን ሊረዳኝ ይችለኛል? እባክህ ተረዳኝ። እኔ መቼም በአንቺ ተስፋ የምቆርጥበት መንገድ የለኝም በማለት ዴቭም ይመልስላታል። ግን አሁን አደይ ነገሮችን አብረን በግልጽ እንነጋገራቸው፣ እንረዳቸው። የምትጠብቀኝና የምትረዳኝ ከሆነ ነገሮች መስተካከላቸው አይቀርም በማለት ትነግረዋለች። እሱም እሺ ጠብቅሻለሁኝ በማለት እንግዲህ ደስታውን ይገልጽላታል። እስኪ አንድ ነገር ልጠይቅሽ ግን አላት። እኔ አሁን አንቺ እውነት እኔን ከልብሽ ትወጂኛለሽ ወይ አላት ማለት ነው። አዎ እኔ ባልወድ ተስፋ ለስጥህም ነበረ እወድሃለሁ በማለት ታገቢኛለሽ ብዬ ስጠይቅሽ እንደነበረ ትወጂኛለሽ? እንዴት አልወድህም ዴቭ፣ ባልወድህም ሁሉ ጊዜ አላቃጠልኩም ነበር በማለት ሊሊ እንግዲህ ማም እያለች በመሀል ትጮህና ታቋርጣቸዋለች። ሊሊን እንግዲህ ምን ሆነች ብለው ሄደው ሲያዋት እንግዲህ ሊሊ ያው እንደተለመደው ባህሪዋን እያስከተለች ነበረ። አደይም ወደ ዶክተሩ ሂዳ ምን አዲስ ነገር አለ ስለ ሊሊ አለ። ለጠበቃዬ ነግሬዋለሁ፣ ነገሮችን ደርሼበታለሁኝ። አንቺ ግን ደህና ነሽ አለ። ተረብሻለሁኝ። እንዴት ነው እዛ የተፈጠረውን ነገር ልትነግሪኝ ትችያለሽ? እኔ እንዳሰብኳቸው አልሆኑልኝም ዶክተር። አባቴ ሁሉን ነገር ቀይሮ ነው ያገኘሁት። እናቴ ደግሞ ይህንን የዴቭን ግንኙነት አልፈለገችውም። በዚህ መካከል ላይ እኔ ተቸገር። ዴቭ ደግሞ ነገሮችን ጨርሼ መጥቼ እንድንጋባ እየጠበቀኝ ነበር። በዚህ መካከል ደግሞ አማካሪ እና የመወዳት የምላት ጓደኛዬ ሊሊ እንደዚህ ሁና አገኘዋት። ዶክተር ሁሉም ነገር እንዳሰብኩት አልሄደልኝ። አደይ ሁሉም ነገር ይሳካልሻል አላት ዶክተር። አንቺ የሊሊን ጉዳይ አሁን ይሳካል፣ ይቅርታ አድርጊልኝ፣ አሁን ቃል እገባልሻለሁ በማለት ምንድን ነው የሚስተካከለው? እናቴ ደስተኛ ሳትሆን ሳትመርቀኝ አባቴ ደስተኛ ሳይሆን የራሴን ደስታ ብዬ እንዴት ብዬ ላስቀድም ስትል ለዶክተሩ ትነግረዋለች። አንቺ ደስተኛ ነፃ የምትሆኝበትን ነገር ምረጪ። አንቺ ዴቭን የማግባትሽን ያስደስትሻል አላት። አዎ ዴቭን በደንብ ስለማላወቀው ነው እንጂ በጣም ጥሩ ልጅ ነው አላት። ዴቭ ግን ይቀናል አላት። አዎ ስለሚወደኝ ነው የሚቀናው አለችው። ግን ሰው አክባሪ ነው፣ ብዙ ነገር መከራዬን አብሮኝ ከጎኔ ሆኖ ተወጥቶልኛል። ግን እሱ ስላፈቀረች ነው፣ አንቺ ስታፈቅሪዋለሽ አላት። አደይ አሁን አንቺ ከዴቭ ጋር ብትኖሪ ደስተኛ ትሆኛለሽ አላት። አዎ እኔ ደስተኛ ነኝ፣ ባሌ እንዲሆንልኝ የልጆች አባት እንዲሆን እፈልጋለሁ አለችው። ግን አንቺ የሰው ልጅ አለመግባባት ሊፈጠር ይችላል። አንቺና ዴቭ የተለያያችሁበት በጣም ትልቅ ባህሪ ያላችሁ አላት። እንዴት ዶክተር አለችው። አልገባኝም አላት። ታዩ በቃ አለ። ለማንኛውም ግን ራስሽን አዳምጪ፣ የሚያስጨንቅሽን ነገር አታስጨንቂ። ስለ ሊሊ ጉዳይ ደግሞ የተገኘውን ነገር እኔ እከታተለዋለሁ። የሚያስፈልግ ነገር የሚቸግርሽ ነገር ካለ እኔም እሰጥሻለሁ፣ ደውይልኝ አላት። እሷ እሺ አሁን የሕክምናው የካንሰሩ ነገር እንዴት እያረክለን ነው ስትለው ኬሚያዊ ልትወስድ ነው በማለት ይነግራታል። እሺ የቤዛን ነገር ግን ዝም እንድትል አልፈልግም ስትለው አዎ እሷን እኮ ከነ ወንድሟ ላሳስራቸውና እድሜ ልክ ሊፈረድባቸው ነው አለና አመሰግናለሁ ብላው ስትሄድ አደይ ብሎ ጠራት። አደይ ግን እምረዳሽና የምታማክሪ ነገር ካለ ኤኒታይም አለሁ ነይ ቶሎ በማለት ሲላት እሺ አመሰግናለሁ ዶክተር እያለች አደይ እስካሁን ከዶክተሩ ያለውን ነገር ምንም ልትረዳለት አልቻለችም፣ አልገባትም ማለት እስከምንችል ደረጃ ነው። እንግዲህ ሊሊዬ በጣም እንደዚህ እየሆነች እያለች ነው። አሁን ባለቀ ሰዓት እንግዲህ በፎቅ ላይ ፍቅር እንግዲህ ወሩራ የሰድጃ ፍቅር ዴቭን ለማግኘት ያልቆፈረችው ነገር የላትም ነበር። ሆኖም ግን ምንም ነገር ሊሳካላት አልቻለም። እንግዲህ አሹ የእናቱ ሊቀብራራው ደግሞ በቃ ከዚህ በኋላ ሩማና ሽማትለኝ ከሆነ ምን እዚህ አስቀመጠ ብሎ እናቱ ጋር ስልክ ደውሎ ማሚዬ እመጣለሁ፣ ምንም ቢሆን ያንቺ ሽታ ይሻለኛል፣ እዚህ ምን ቀረ ብዬ ነው እያለ ሲል እንደሚመጣ ለእናቱ ተናግሮ ገጠር እንደሚገባ ሲወስን እሷ ደግሞ በጣም ስሜታዊ ሆነች እና ለመሄድ እውነት ወስነህ ነው አለችው። ምን አለ ብዬ ኧረ እኔንስ ለማን ጥለኸኝ ነው ስትለው እንዴ አንቺማ እኔን ትተሽኝ የለም እንዴ አንቺ እኮ ምንም የሚገባሽ አይደለም በማለት እንግዲህ ገልጾላታል። እሷም እንግዲህ አሁን መጨረሻ ወደ ገጠር ጥሎኝ ከሄደማ ብላት ፍቅሩን ትቀበለዋለች ወይንስ እንዴት ነው የሚለውን አብረን የምንከታተለው ይሆናል ማለት ነው። አሁን እንግዲህ
ገጀራው ደግሞ ዶክተሩ መንገድ ላይ አግኝቶ ገጀራው እዚህ ቦታ ላይ እንዳለበት አይቶታል ማለት ነው። ምንሽ ነው ሲሏት አጎቴ ነው ብላለች። አጎት አላችሁ ወይ ብሎ የቤዛንም ወንድም ቢጠይቀው አጎት የለንም ብሎ ነው እሱም የተናገረው። ውሸቷ ቤዛ ሁሉ ነገሯ ተጋልጦ እንግዲህ ዛሬ ያለቀላትና የመጨረሻ ውሳኔዋ የተወሰነባት ሆናለች። እንግዲህ አደይ ደግሞ አሁን እንግዲህ ካሁን በኋላ ሊሊን በፎቅ መወርወር ስትሰማ ምን ልታደርግ ይሆን የሚለውን ፍቅርስ ምን ልትሆን ነው የሚለውን ነገር አብረን እንግዲህ ቀጣይ እናያለን ማለት ነው። ምክንያቱም እናቷ አብረን እንውጣ ስትላት ወደ አንዲት ጓደኛ ይወልዳለች እንሂድ ስትላት አወቅሻት ያምሳለ ልጅ እንውጣ ብትላት እምቢ ብላ ነው። ያኔ ግን እሷ ጋር ወጥታ ቢሆን ከቤት አልወጣም ዛሬ በፍጹም ብላ ስትላት ምን ሆነሻል? የሆነሽው ነገር አለ እንዴ? ማሚዬ እኔ ካንቺ ጋር ሄዳለሁ አለችው ሩታ። ፍቅር ግን ትክክል አይደለሽም ምን ሆነሽ ነው ስትላት ካልደበረሽ ለምን ከኛ ጋር አትወጪም? አታስቢ እወጣለሁ አለች። በቃ ለሩማን ነግሬያታለሁ ሁሉን ነገር ታደርግላችኋለች በማለት ወፍቅር እናት ሩታን ይዘው ወጥተው ባሉበት ሰዓት ነበር እሷ ይሄ ቤት በጣም ነው ያስጠላኝ እያለችም ነበር። ፍቅር እንግዲህ ቢያስጠላትም አሁን የባሰ ትልቅ ችግር ውስጥ ገብታለች ማለት ነው። አሁን እንግዲህ ብርሃኔ ደግሞ እንግዲህ ያው ጫኔ እንግዲህ ላግባሽ እያለ እየጠየቃት ነው። እሷ ግን በፍጹም እንዴት ታስባለህ በማለት እንግዲህ ተናግረዋለች። ቀጣይ እንግዲህ ምን ይከሰታል የሚለውን አብረን የምንከታተል ይሆናል። ስለምትከታተሉ ከልብ አመሰግናለሁ።